ጀርመን ከገባው 3 አመት ሆኖኛል። የ3 አመት ኤክስፒሪየንስ ዛሬ ላጫውታችሁ ነው። ምን አጋጠመኝ። ዋግዋን ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ ቪዲዮ መተናል። ግን ተቃጥለናል አይገልጾም። ከሰፈር የሆነችው ቦታ ወጣ ብዬ ውሃ ዳርቻ ላይ ነው ያለሁት። ከዚህ ውስጥ ካልተዘፈዘፍን ሙቀቱ ሊገለን ነው። ስንት መሰላችሁ? አሁን ወይዘር 39 ነው። እኔ አዲስ አበባ ላይም ገብታ አያውቅም። 39 አይቻል አቅም 39 በጣም ነው የሚሞቀው። እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ሙቀት ሲያጋጥመኝ። እዚህ በፊትም እዚህ ከመጣው ጀምሮም እንደዚህ አይነት ሙቀት አጋጥሞኝ አያውቅም። የአሁኑ ይለያል። ይውስ ፊቴ ራሱ እንዳለ ላበላው ነው። ሃሎ Ja. Welches ist das? Pocket Dry. Oh, das ist voll cool. Ja. Damit kann man so voll coole Videos filmen, ne? Ja. Das ist voll cool. Gibt's auch 4K? እና እንግዲህ ያው እንዲህ ስትቀርጹ አንዳንድ ሰው እዚህ ትናንሽ ልጆች ወጣቶቹ ፈታ ያሉ ናቸው። ኢንተራፕት ያደርጉ ዛጋ አቦኒረን abonnieren! Darf ich jemanden grüßen? Ja. Ich grüße Janus Amos. Janus Amos. Danke. ዋቻለው ስለ ካሜራ ይጠይቀኛል። ዲጂአይ ካሜራ ነው ወይ ምናምን ስንት ገዛኸው አሳየውት እንዲያው እንዲሞክረው አረኩት። ተመቸው። ስንት ብር ነው አለ? 500 ብር። ግን አንቺ እኛ እንደምናውያ እኛውን ስራ ደሞዝ እየሰራችሁ ስለሆነ ለኔ አሁን 500 ብር ቀለል አድርጋችሁ ነው የገዛችሁት እየሰራችሁ ስለሆነ ያው በየወሩም ብትከፍሉ እሱ ገና ልጆች ስለሆነ 500 ብር ስለኮ ውድ ነው ምናምን አለ። ቤተሰቤን አትነግራቸውም ቢኖ የሚሉኝ አለ። እና የጀርመን ቤተሰቦችም ዋር ናቸው ማለት ነው። እንደየቤተሰቡ ይለያያል። በየወሩ መግዛት ይቻላል። ግን በጣም ተመቸችው ካሜራዋ። እንግዲህ ዛሬ ያው ጀርመን ከገባው 3 አመት ሆኖኛል። የ3 አመት ኤክስፒሪየንስ ዛሬ ላጫውታችሁ ነው። ምን አጋጠመኝ፣ ከኔ ህይወት ምን ትማራላችሁ፣ አዲስ ለመጣችሁ ምን ማድረግ አለባችሁ፣ ከኔ ያልተሳሳትኩትን ነገር ለእናንተ የሚጠቅማችሁ ነገር ይኖራል እና ደግሞ ምንስ ነገር ጥሩ ነገር ሰራው፣ ምን አሳካው በህይወቴ ካለምኩት ነገር በ3 አመት እንዴት ነው በ3 አመት ጀርመን ላይ መለወጥ ይቻላል ወይ? ያው ከሀገር ቤት ሁሉም ሲመጣ ባንዴ ያው አንዳንድ ሁላችንም የምናስበው ውጭ ሀገር ባንዴ ተተኩሰን የትነት ምን ደርስ ነው ይመስላል። ያው ከዚሁ ገና ቪዲዮ መግቢያ ሳንገባ ጀርመን ላይ ትግስት ይፈልጋል። በጣም ትግስት የሚፈልግ ሀገር ነው። በቀላሉ የለም። እኔ ስቲል እንግዲህ አሁን 3 አመት ሆኖኛል። ብዙ አሳክቻለሁ ብዙ ነገሮች፣ ግን ብዙ የሚቀሩ ነገሮች አሉ። ግን ትግስት ይፈልጋል። ቋንቋው ምኑ እና ይሄ ሁሉላ ነገር እስቲ ለምን አሁን ዛሬ መርከብ ተከራይተን አየሩም የተመታ ነው። መርከብ ላይ ራሱ እንዴት እንደምቆይ አላውቅም። እኔ ግን አሁን እንደዚህ የሚዋኝ ሰው እኔ እንደዚህ አይነት ውሃ ፈራለሁ በጣም። እዛ መሀል ላይ ያለ አሁን አንድ ሰው እየዋኘ ነው። እኔ ቦሞች አሉ እስካሁን። እኔ ባቦጋያ አንዴ ግሬን የጎተተኝ ነገር ስላለ በጣም ነው ፈራው እንደዚህ አይነት ውሃ። ትንሽ ሰመጠ ካለ ወደ ወጣለሁ እንትን አለብኝ። የልጅነት ትራውማ ነው የሚባለው። 8 ያክፍል ምናምን ሆኜ ነው እንደዚህ ያጋጠመኝ እና እኔ ሰይጣን ይጎተተኝ ትዝ አይለኝም። ከዛ በኋላ እንደዚህ አይነት ውሃ አልደፍርም። ገንዳ ውስጥ ካልሆነ አልገባም እንደዚህ አይነት ውሃ። በጠራራ ፀሐይ ዌልካም ቢለኝ ዌልካም ቱ ጀርመን ያውን ነው የሚቀበሉኝ ገና። ስለዚህ ይቅርብኝ እና መርከባችንን ተከራይተን መርከብ ላይ ቁጭ ብለን እንጫወታለን። ኪፕ ላክቲንግ ጋይስ። ቦታችን እቺ ተመሰለ Ich am besten auf die Seite. Okay. Bei die oder bei andere? Bitte? Bei andere oder bei dieser Seite? Warte. ጋይስ እንግዲህ አሁን መርከባችን ላይ ተቀምጠናል። ፀሐዩ ግን መጥፎ ውሳኔ ነው የወሰንኩት። ለመቅረጽ ብቻችሁን ግን አይመችም። እዚህ ጋር መሪ ያለው ምናምን ለሁለት ነበር ቢነዳ ደስ የሚለው፣ ግን ስቲል እየነዷት ነው። ዳክዬ ነች እንዳያችኋት መጀመሪያ ላይ መርከብ ያያችኋት ዳክዬ ነች። ትልቅ ዳክዬ ነው የምነዳው። እዚህ ጋር ብቻዬን በእግሬ ነው እየነዳ ያለሁት እና እዚህ ጋር መሪ አላት። እቺን ወደዛ ከፈለጋችሁ ወደዛ ታረጓታላችሁ፣ ወደዚህ ስትፈልጉ ወደዚህ ታረጉታላችሁ። ሲቀጥታ ወደዛ እንሄዳለን ማለት ነው። ጥላ ባገኝ አሪፍ ነበር። በስመ አብ ግን እንዳለ ፀሐይ ነው። ስማ ተቅለጠለጥኩ እና ወደ ቪዲዮአችን ስንገባ አሁንም እዚህ እንደውም እዚህ እንትኖች እዚህ የጀርመን ከተማ ነው። ስደተኛ ብዙ የለም። ትንሽ ነዋሪ ነው ያለው። እኔ የምኖርበት ከተማ 2000 ሰው ምናምን ነው ያለው። ይሄ ደግሞ ዋና እንትናችን ነው። እዚህ 40,000 ሰው ምናምን የሚኖር ነው ያሉት። አብዛኛው ጀርመኖች ናቸው። ከየት ነው የመጣው ምናምን ብለውኝ እንደውም ለቪዲዮ አሪፍ መግቢያ ሰሩልኝ። ከኢትዮጵያ አልኳቸው እና ለፋሚሊ ቪዲዮ ልሰራ ነው ወይ ምናምን አሉኝ። ምናምን አልኳቸው። ከዛ ለ3 አመት አሪፍ ታወራለህ አሉኝ። አሁን ከዚህ ነው የምንጀምረው እና እዚህ ሀገር ስትመጡ አንደኛ እኔ አሁን 3 አመት ላይ መጀመሪያ ቋንቋው ምንም አይገባኝም ነበር። ምን እንደሚያወሩ ጆሮአችሁ ላይ የሆነ ታምር የሚወራባችሁ ነበር ይመስላችሁ። ግን ያው ማይለመድ የለም ለመርኩት። እኔ ለቋንቋ አሪፍ ነኝ። እኔ አላቅም። አሁን እንደዚህ ማለት አልወድም ነበር። ሰው
እዚህ ነጮቹም በጣም ታወራለህ ለሁለት ገና በሁለት አመቴ ለሰው አስተርጉም ያውቃለውና በጣም ታወራለህ ምናምን ይሉኝ ነበር እና እኔ አይመስለኝም ነበር ጆብ ሴንተርም ምናምን ለአንድ አመት ከምናምን ብዙ ነው የምታወራው ምናምን ትምርቶች ተማር ምናምን ብላይ ነበር አሪፍ እንትን ነበረችኝ እኔን ኬዜን ምናምን የምትይዝልኝ ከዛ ግን ሰው ሲደጋገምብኝ ማመን ጀመርኩ በፊትም ጎቴ የሚለኝ ነበር ለቋንቋ ፈጣን ነህ ምናምን ይለኝ ነበር እና ቋንቋውን ያልከበደኝም ቋንቋውን በ10 ወር ውስጥ ነበረ ቢአይን ሲያስኩት ከዛ ደግሞ ቀጥታ ምንድነው የገባሁት የምፈልጋቸው ነገር ስለነበሩ እኔ ትምህርት በዛው በቀጥል አሪፍ ነበር ሃውስ ቢልዲንጎች ምናምን ባረክ ግን መጀመሪያ እኔ ደግሞ ጥርሴን ማሰራት ፈልግ ነበር ምናምን ብዙዎች ማድረግ የምፈልጋቸው ነገር ስለነበሩ ቀጥታ እነሱም ላኩልኝ ወረቀት አሁን የመጀመሪያውን ዙር ኢንተግሬሽንህን አሳክተሃል ምናምን ኮንግራ የፖለቲካውንም ቴስት ወዲያው ነበር ያለፍኩት ከዛ በቃ መስራትም መማርም ትችላለህ ከዚህ በኋላ የፈለግከው ምናምን አሉኝ ከዛ ስራዬን ጀመርኩ ማለት ነው ያው እንዳያችሁት እንግዲህ ጀርመን ላይ እስካሁን ካያችሁት እኔ ደግሞ ሁሉ ነገር አሳይቻችኋለሁ ያ ስራ እየሰራው ደግሞ ይሄው እንደምታዩት ጥርሴን አስተካከልኩ ማለት ነውና በ3 አመት ምን ያጋጠመኝ መጀመሪያ ላይ ስትመጡ አሁን እዚህ አዲስ ለሚመጣ ሰው በጣም ከባዱ ነገር የመጀመሪያውን 3 ወር ምናምን አንድ ወሯን አሪፍ ከተማ ነው ይመድባችሁ የሆነ የመጀመሪያ አሪፍ ትልቅ ከተማ ላይ ይመድባችኋል በቃ አሪፍ ይመስላችኋል ላይፍ ካምፕ ያው ልክ እንደ ዩኒቨርሲቲ ነው ይመስለው እንደ ለ6 ምናምን ነው የምተኙት ከዛ ከተማው ቅርብ ነው ለባኖፍ እኔ የተመደብኩት የነበረው ቦን 10 ደቂቃ ምናምን ነበርች በእግር ከከተማው ከስቴሽኑ ማን በቃ ማላ ከተማ ላይ ነበር የመደቡኝ ተመችቶኝ ነበር ከዛ እንደዛ ያልን አንድ ወር ግን ካለፈ በኋላ ዳትስ ዘ ሞስት በጣም ከባዱ ቲንግ ጀርመን ላይ የሚጀምረው ይዛኔ ነው እኔ ድለኛውኛ አንድ ወር ነው ያቆዩኝ እዛም ጫካ ውስጥ በሉት ኮምፕሊት ጫካ ውስጥ የሂትለር እንትን የነበረበት ካምፕ ይሄ የሂትለር ወታደሮች ካምፕ የነበረበት ቦታ ነው የመደቡኝ ከዛ እዛ አንድ ወር ማለት ነው እዛ ምንም የለም እባቡላ አለ እባቡላ ይቻቃሉ ጫካ ነው ያለው የሆነ ኤሊፍ ናሽናል ፓርክ የሚባል አለ ወደ ኮለንም ወደ ካንም ይቀርባል ኤሊፍ ናሽናል ፓርክ የሚባል አለ 10 ሰዓት ላይ በቀኑ ባቡር እንትን ባስ የለም ወደዛ ለመሄድ በቃ ይሄ መልቲቡስ ምና የተለያዩ ነገሮች አሉ ታክሲ ደውላችሁ እና ነው የምትሄዱት እና በጣም ከባድ ነው ደግሞ ቦታው ወታችሁ እንደዞሩ ምንም የለም በቃ የኛ ካምፕና ትልቁ ፓርክ ብቻ ነው ያለው እንጂ ምንም አይነት ነገር የለምና በጣም እሱ ህይወት ከባድ ነበር ብዙ ሰው እንደዛ አይነት ቦታ ይወስዷችሁና አንዳንዱ መሮት አለውላ ወደ ሀገር ይመልሱኝ ማለት ከፈለጋችሁ እዛው ሪሴፕሽን ሴንተር ውስጥ ምናምን ወደ ሀገራችሁ ምናምን ሚል የተለጠፋለ መሄድ የሚፈልግ ሄዶ አሜል ዳርጎ ወደ ሀገሩ መልሱኝ ብሎ መመለስ ይችላል የሆነ ጓደኛ ነበረኝ ብዙ ቱርክ ጓደኞች ነበሩኝ የተመለሱ አብሮኝ ቆይተው እሱ እኔ በአንድ ወር ቀይሬ እሱ ወደ 9 ወር አቆዩት እዛ በቃ ዳኒ ልመለስ ነው አለኝ ተመለሰ እዛ በቃ በጣም ከባድ ቦታ ነው የሚያስቀምጧቸው እኔ ፋሚሊ ስላለኝ ምናምን የሆነ ነገር ይጠቅማቸዋል ግን እንደዛም ሆኖ ይጨንቃል ቦታው ግድ ደግሞ ፖስታችሁን ምናምን ማየት አለባችሁ እዛ መከታተል አለባችሁ ከዛ ከመደቡኝ በኋላ አወጡኝና ወደዚህ አሁን ወዳለውበት ቦታ አመጡኝ ይሄኛውም ትንሽ ከተማ ነች ግን ይሻላል ከዛ ጋር 100% ይሻላል ይሄ ሁሉ ነገር አለ ምናምን ኤምባሲ ያስቸግር ነበር ምናምን አሳይቻችኋለሁ የሆነ እንደውም አስወጡኝ ቤቱን ሙሉ አሳይቻችሁ ነበር የሆነ ሃይም ለ5 ሰጥተውን እየኖር ነበር እዛም ትራንስፖርት ነበር የሚያስቸግረው ያሱንም እንግዲህ ቋንቋ እየተማርን ስለነበር ወጣችሁ መከራየታችሉ ምናምን ለመከራየት ደግሞ በጆብ ሴንተርም ለመከራየት ይከብዳል አይገኝም ቤት ምናምን እሱንም ማለፍ ነው ከዛ ደግሞ ኢንተግሬት ምናምን ስላረጋችሁ ብለው ደግሞ የሆነቻውንም ኖርባትን ከተማ ሃይም ሰጡን አይነፋም አይታችሁታል ኮንቲነር ቤት ነበር ግን ቅርበቱ ግን ለስራ ግን በጣም ምርጥ ነው 5 ደቂቃ ምናምን ነው ከቤታዬ ይመቻል ለስራ ምናምን ኢንተግሬት አረጋችሁ ስለሆነ ወደ መሃል ወደ ለስራ የሚመቻችሁ ቦታ እንውሰዳችሁ ብሎ ፖስታ ላኩልን እዚህ ሀገር ወጣት ልጅ ምናምን ከሌላችሁ ትንገላታላችሁ ወንድ ልጅ ምናምን ብቻውን ከሆነ መዘጋጀት አለበት ለተመታ ቦታ ሊደርሰው ተዘጋጅቶ መምጣት አለበት እና በጣም ደግሞ ጀርመን ላይ ትግስት ያስፈልጋችኋል ትግስት ከሌላችሁ ጀርመን አይሆናችሁ ትግስት ለሌለው ሰው ጀርመን ጭራሽ የማይሆን ሀገር ነው እንግሊዝ አሁን ቢያንስ ይመስለኛል ሆቴል ውስጥ ምናምን ነው የምትቀመጡት እንደገባችሁ እሱ ራሱ አንድ ነገር ነው ግን እዚህ ግን ካምፕ ነው ከስንት አይነት ሰው ጋር ነው የምትኖሩት ከአፍጋኒስታን ከሁሉም አይነት ሰው ጋር ማታውቁት የሀገር አይነት ሰው የለም ማታዩት አይነት ጸባይ የለም ማትስማሙት ጸባይ ይኖራል ምናምን እቃችሁ ልትሰረቁ ትችላላችሁ ያው እንግዲህ እሱን አልፈን ያው እዚህ ደርሰናል አሁን ደግሞ አንድ ስቴፕ ነው የቀረኝ በቃ የራሴን ቤት ለመከራየት አንድ ስቴፕ ነው የቀረኝ እንግዲህ ስራ እየሰራው ነው በደንብ የሚያስፈልጉኝን ነገሮች እያረኩ ነው አሁንም አልጨረስኩም ገና እንትን መማር ፈልጋለሁ ቋንቋዬን ወደ ቢ2 አድርጌው ሌብል 2 አድርጌው ሃውስ ቢልዲንግ መስራት ፈልጋለሁ እየሰራው የማታ ክላስ ተምሬ ምናምን ሃውስ ቢልዲንግ መማር ፈልጋለሁ ብቻ እስካሁን እንግዲህ እንደዚህ ነበረ ማለት ነው እያሳለፈን ያለነው ህይወት እንደዚህ ነው እንግዲህ እስካሁን everything is going well ትግስተኛ ነኝ በትግስት አልታማ ማውራት እየተንፋሽ እያጠረኝ ነው በጻዩ ምክንያት ማለት ነውና ትግስት ከሌላችሁ ግን ጀርመንም አትሆን ሀገር ማለት ነች
እኔ መጀመሪያ በብዙ ነገር ተበድያለሁ። ያው ወንድም ምናምን ስላላችሁ አይደብርም እንጂ ወንድም ለሌለው ሰው ምናምን ይከብዳል። ግን ደግሞ ለእናንተም ቢሆን እኔ ግን ወንድምም ባይኖረኝ ደግሞ እኔ አሁን ለምሳሌ ስትረስ የማይነካኝ ሰውዬ ነኝ። ስትረስ የሚባል ነገር አላቅም። አሁን ለምሳሌ ዛሬ እንደምታዩ ነው እኔ ቤት ውስጥ በህይወቴ ተቀምጬ አላቅም። አገር ቤትም ያለ ጸባይ ስለሆነ ጠቅሞኛል። አገር ቤት ውስጥ መቀመጥ አልወድም። ለምን ማታ 10 ሰዓት አይሆንም ቤት ውስጥ ከዋልኩ ላይ ማታ 10 ሰዓት ሳይሆን ይሄ ወደ ከቀኑ 11 ሰዓት ድረስ ቤቱዬ ከዛ በኋላ ወጥቼ እስከ ማታ 5 ሰዓት ምናምን እመጣለሁ እና ቤት ውስጥ መቀመጥ ስለማልወድ የሆነ ነገር ስትወጡ ብዙ ነገር ታውቃላችሁ፣ ሰው ትተዋወቃላችሁ። ያው አሁን ዛሬ ወጥቼ እዚህ ጋር ስለሆንኩ ያው መቶ ሰው ሰላም ይላችኋል ምናምን፣ ስለ ቪዲዮ ይጠይቃችኋል፣ ስለ ካሜራ አዳዲስ ነገር ታውቃላችሁ። የስራ እድልም አሪፍ የስራ እድል ልታገኙ ትችላላችሁ ምናምን እና እኔ አሁን እዚህ ከኔ ክልል ያላየሁት ከተማ አለ ማለት ይከብዳል። ሙሉ ያልዞርኩበት ቦታ የለም፣ ያልገባውበት ቦታ የለም። ስለዚህ እኔ አሁን ስትረስ አይዘኝም። ከፈለጋችሁ አንዴ ደግሞ የሆነች የምሰራላችሁ ቪዲዮ አለች። እዚህ ሀገር ካለ ብር መዋል በጣም ከባድ ነው እና እስቲ በነጻ ምንም ብር ሳናጠፋ እንዴት እንደምንውል ደግሞ እስቲ አንድ ቅዳሜ ቀን እናየዋለን። እና እንግዲህ 3 አመት ሞልቶኛል። ምን ይጃለሁ እንግዲህ የጀርመን ቢዋን ቋንቋ የሚያስፈልገውን እሱን ይጃለሁ። እሱ ነው መጀመሪያ የሚጠየቀው። እሱ አለኝ። ሌላ ይኸው እየሰራው ነው። እስካሁን አላረፍኩም። ስራ አቋርጬ ራሱ ለአንድ ቀን ምናምን ባቋረጥ ነው ወዲያው ነው ስራ የምጀምረው። ሌላ ደግሞ እንደገባው የሰራውት ራሱ ስራ አይገኝም ነበር፣ ወረቀት የለኝም ምናምን ስለነበረ የዛሬ ስራ የነበረው ስራ እኔ ኮኔክሽን እኔ ሰው መግባባት በጣም ጎበዝ ነኝ። እንደዚህ መጀመሪያ ላልቀርብ እችላለሁ፣ ግን የሆነ አንድ ስቴፕ ምናምን ለመሄድ ከሰው ጋር በተለይ ከወንዶች ጋር ምናምን ከሆነ በጣም በቀላሉ ነው መግባባው እና ወዲያው 1 ወር ሳልቆይ ጀርመን ላይ ስራ ጀምሬ ነበር። እኔ ሙሉ ፉል ታይም ስራ ለ6 ወር ሳላቋረጥ ሰርቻለሁ። ደግሞ ሀገር ቤት የመጣሁበትን ብር ምናምን መልሻለሁ ምናምን። ብዙ ሰው ከኔ ጋር በዚህ የነበሩ ሰዎች ራሱ እያዩዋቸው ከጀርመን አማሯቸው ሲስተሙ ምናምን ትንሽ ስለሚጓተት ወደ እንግሊዝ ሲሄዱ እኔ ግን አልሄድኩም። እኔ መጀመሪያም ቢሆን ሀሳቤ የነበረው የት ነበረ መሰላችሁ? ወደ እንግሊዝ ነበር። እንግሊዝ፣ ለክሰምበርግ፣ የሆነ ስዊዘርላንድ ምናምን ነበር ማስበው። እዚህ ይቀመጣለሁ ብዬ በህይወት አስቤ አላቅም። ግን ያው ህይወት የሚያመጣችሁን አታውቁም። ያው በነፋኒ ምናምን እዚህ ቆይ ምናምን ብለውኝ እዚህ ለመቆየት ተገድጃለሁ ማለት ነው። ግን አሁን ግን ከለመድኩት በኋላ ሌላ ሀገር ሂዱ ብትሉኝ አልሄድም። ተመችቶኛል እዚህ እና እንግዲህ ላይፍ እንዲህ ነች ጀርመን 3 አመት ላይ። እናንተ ምን ታዘባችሁ ከኔ ኑሮ? የራሴን ደግሞ አሁን አሪፍ ሳይክል ገዝቻለሁ። አሪፍ በቃ ቢትስ በሏት። በዚህ ነው የመጣሁት። አይኔ ለምን እንደሆነ አላውቅም፣ እያቃጣኝ ነው በጣም አይኔ እያለቀሰ ነው። ለእናንተ ደግሞ መክራችሁ አዲስ ለምትመጡ ምናምን መጀመሪያ ብዙ ሰው ያየሁት እኔም አሁን አፍጋኒስታን አለ እኔ ጋር የሚኖር ከኔ በላይ ነው የኖረው 3 አመት። ምንም ቋንቋ አይችልም። እኔ ነኝ ማስተረጉምለት ወረቀቱን እስካም ተደርጎ ራሱ እኔ ነኝ ደውዬ ማስተካክልለት ምናምን። ስራ ይሰራል የሆነ ቦታ በቃ ይሄ የተመረጠ ስራ ነው የሚሰራው። ገብታችኋል? ቋንቋ ስለማይችል አሁን ደና ቦታ ደና የሚከፍሉ ቦታ አይገባም። በቃ በኤጀንሲ ነው የሚሰራው። ሲያልቅ የሆነ ሰዓት ላይ 3 ወር ያልፋል ምናምን። አልተማረም ቋንቋ። እንደዛ አይነት ችግር አለ። መጀመሪያ ብር ለመላክ ለቤተሰቡ ይልክ ነበር ምናምን። ያ ለቤተሰብ መላክ አለባችሁ። ግን መጀመሪያ ግን ለቤተሰብ የምትልኩት እናንተ መጀመሪያ ዌል ስትሆኑ ነው። ገብታችኋል? እናንተ መጀመሪያ ቂጣችሁ ይቀመጥ፣ ቋንቋውን ወቁት። ገብታችኋል? ይሄ ሀገር ለመኖር ይመቻችሁ። ከዛ ነው ለቤተሰብ መላክ። የዛኔ እስከዛ ያቀማችሁን ትልካላችሁ። የግድ ብዙ መላክ አይጠበቅባችሁ። የተወሰነች ብትልኩ እስከዛ ቤተሰብም ይታገሳችኋል። እና መጀመሪያ እንደመጣችሁ እኔ መክራችሁ ምንም ሳትሉ ቋንቋ ዘላችሁ ግቡ። እኔም እንደውም አቃጥያለሁ 6-7 ወሩ መጀመሪያ ስራ ነው የሰራሁት። ግን ብር ከለመርክ በኋላ ስራ አይሰራም ምናምን ይከብዳል ምናምን ሲሉኝ ነበር። እኔ ግን ወዲያው እሱን አቆምኩትና ወዲያው ወደ ስራ ገባው ማለት ነው። ስራውን አቆምኩትና ወዲያው ወደ ትምህርት ገባው። ከዛ እንግዲህ ላይፍ የተስተካከለ ማለት ነው። ቋንቋውም እንዳሰብኩት አይደለም። እነሱም የሚከብደኝ መስሏት ነበረ። ከዛ ግን ወዲያው ነው የለመርኩት። አላፈርኩብህም አኩርተኛል አለችኝ። አሁን ጥላ ቦታ አገኘው ጋይስ። በስመ አብ ተቃጠለን እኮ ጋይስ። ወይኔ እናቴ እዚህ ጋር ነው መቆም። እንግዲህ ይሄን ይመስላል። እንግዲህ የጀርመን 3 አመት ሞልቶናል። ያው አለን እስካለን ነው የሚባለው። ዛፍ ስር ገባው እኮ አማዞን ጫካ ውስጥ ገብተናል። አሁን እንግዲህ የመጣሁት መንገድን ይዩት። በስማ እዚህ ጋር ግን ጥላው ይሻላል። ተመችቶኛል። እዚህ ጋር ዳይቭ እየገቡላችሁ ነው። እና ጋይስ እንግዲህ ታሪኬ የ3 አመት ታሪኬ ይመስላል። እኔ እንጃ በስተክል ለገለጽኩላችሁ አላውቅም። አንዳንዴ ያሰባችሁት ቪዲዮ አንዳንዴ ይሄ ፀሐይም አለ እንዲሁ ካሜራ ላይም ስትወጡ ምናምን እንትን ያጋጥማችኋል፣ የመርሳት ችግር ያጋጥማችኋል። እሱ አለ። በተቀረ ግን ነግሬያችኋለሁ። አዲስ ለምትመጡ ግን ጀርመን ላይ
ትግስት ያስፈልጋቸዋል። እንደዚህ ባንዴ ተስፋ አትቆረጡ። ተስፋ የሆነ የመቁረጥ ስሜት የሚሰማችሁ ሀገር ነው። የሆነ ሁሉ ነገር የሚሳካላችሁ አይመስላችሁም ምናምን፣ ግን ትምህርት ወሳኝ ነው። በቃ እኔ አሁን ስለ ሌላ ሀገር አላውቅም፣ ስለ ጀርመን ግን ትምህርት ወሳኝ ነው። ትምህርት ይወዳሉ። ቋንቋ፣ ምንም አይነት ትምህርት በቃ ጀርመንኛችሁ መጀመሪያ ቋንቋ ስታውቁ ያከብሯችኋል። መጀመሪያ ቋንቋ ካወቃችሁ በደንብ ነው የሚያከብሯችሁ፣ ደስ ይሏችኋልና ስራም ኦፖርቹኒቲ ይከፈትላችኋል፣ ይረዷችኋል። ቋንቋ ከቻላችሁ ኖርማል እዚህ ሰፈር ውስጥ በሆነ ነገር የምታውቁት ሰው ለእናንተ ይሞትላችኋል። በቃ የሆነ ነገር እንድታደርጉ አሱ ቢልዲንግም ምንም ይወጡላችኋል። ያው እንደኛ ሀገራችን ዘረኞችም አሉ ምናምን፣ ግን ዘረኞችን ታውቃታ እነሱ አይነኳችሁም፣ አይደርሱባችሁም። እነሱ ደስ የሚለው መጥፎ ፊት ቢያሳያችሁ ነው። እዚህ ደግሞ ሁሉም ፊቱን ጥሎ ነው የሚሄደው፣ የተለመደ ነው። እኔ ምንም ሰው ገላመጠኝ አልገላመጠኝ ችግር የለብኝም። ያው ሀገራችን ላይም አለ እንደዚህ እርስ በርስም ሆነም እንባላለን፣ አንዋደድም። ይሄ የተለመደ ነው። ያ ጀርመን ላይም ደግሞ ብዙ ጥሩ ሰዎች አሉ፣ መጥፎ ሰዎችም ይኖራሉ። የሁሉም የነጭ ጥሩ አለው መጥፎም አለው በዛው ልክ። እና ግን ለእናንተ ትልቁ ኢምፖርታንት ምክሬ ቋንቋ ትምህርት ወሳኝ ነው። ቋንቋ ካላወቃችሁ አንዳንዱ ለምን በቆይታ ልክ ሳታክ ስትቀር አንዳንዴ እነሱ ራሱ ጥሩ ቦታ አይሰጧችሁም። ይሄን ያህል ዓመት ተቀምጠህ ምናምን ምሳሌ ሲሰጡኝ ራሱ እኔ ሳወራቸው በ3 ዓመት እንደዚህ ታወራለህ ግን በጣም ጎበዝ ነህ ምናምን እንዴት እንደዚህ ያወራህ ምናምን። አንዱ እንደውም እንትን አለኝላ ከዚህ በፊት ሌላ ክልል ነበር ከሆነ አይላየኝ እኔ እዚህ ከተማ ላይ 3 ዓመት ኖርኩ ያልኩት መስሎት በደምብ ይውላ እንዴት ቻልክ በ3 ዓመት ምናምን በጣም ሰርፕራይዝ ሆነና እኔ 10 ዓመት 15 ዓመት የቆዩ አውቃሉና ያወሩም እንዳንተ ምናምን ይላል። እና ጋይስ ለዛ ነው ቋንቋ ኢምፖርታንት ያልኳችሁ። ለስራም ለምንም ለሁሉ ነገር ቋንቋ በጣም ኢምፖርታንት ነው። ማይኬ ሳላ ተገልብጣ ነበር እንግዲህ እኔ ቪዲዮ ይሰማ ፈጣሪ ወቀው ውስጥ ገብታ ነበር። በዚህ በሙቀት ምንም ነገር ይዞርባችኋል። እና ትንሽ እኔም ግኒስ ላርጋት እንትኗን እዚህ ጋር አየሯን። መልካም ጊዜ፣ በሌላ ቪዲዮ እስክንገናኝ። ዛሬ እኔ ቪዲዮን ብቀባጠርባችሁ ቻሉት። አየሩ የተመታ ነው፣ ምንም ያስወራችኋል። ቻሉት። ይኸው ተቀለጥልጠናል እዚህ ውሃ ውስጥ ፈርም ያለው ከገባው ቀጣለሁ 75 ዩሮ ነው የሚቀጡኝ። ዘርዬ ከገባው ስፕሪንግ ማድረግ አይቻልም ተብያለሁ። አንድ አሳ እንኳን አይመጣም እንዳሳያችሁ። እዚህ ጋር በገባ እኮ በጣም ደስ ይላል። ምንም ስምጥ አይመስልም ግን በጣም ነው የሚያምረው ውሃው። እስማ ዋና ብችል እስከዚህ ነበር የምመጣው። ሰው ሰራሽ ውሃ ነው። እንግዲህ እናንተም ጀርመን ያላችሁ ብቻችሁን ያላችሁ ስትረስ ውስጥ አትግቡ። እየተነሳችሁ የሆነ ቦታ ጎግል ማፕ ላይ ያያችሁ ሰፈራችሁ ብዙ ነገር ይኖራል። ወጣ ብላችሁ መዝናናት ነው። ምንም ስትረስ ውስጥ መግባት አያስፈልግም። መሄድ እኔ ያልሄድኩበት ቦታ የለም። የመዝናናት እንኳን ወንድ ናችሁ ሲንግል ሆናችሁ አንዳንድ ክለብ ምናምን መሄድ ሊያስፈልጋችሁ ይችላል። ማፕ ላይ ያያችሁ ኢንስታ ላይ ያያችሁ ኢቨንቶች ያያችሁ ጣብላችሁ ተዝናንታችሁ መምጣት መዝናናት ያስፈልጋል። ካለበዚያ ስትረስ ውስጥ ነው የምትገቡት። እና ስትረስ ውስጥ እንዳትገቡ እንደ ሀገራችሁ ይዩት። በቃ አሁን ከሀገር ወጥተሃል፣ እዚህ ወጥተህ ልክ እንደዚህ ሀገር ምን ማድረግ እንዳለብን እንደ ሀገር ተዝናና እንጂ ገና ነገ ሄዳለሁ ሀገሬ ምናምን 10 ዓመት ሙሉ የሆነ እንዴት ልበል እየተጨናነቅ ከመኖር ወጣ እያላችሁ ፈታ እያላችሁ ራሳችሁን ማዝናናት፣ በተለያዩ ነገሮች ስትረስ ውስጥ እንዳትገቡ። እኔ እንግዲህ ፈጣሪ ይመስገን ገና ነኝም ለእንደዚህ አይነት ወሬም አልደረስኩም። ግን በእርግጠኝነት ነግራችሁ እኔ ስትረስ ውስጥ አልገባም። የሆነ በጣም ትልቅ ችግር ካለ ህይወቴ ላይ ትልቅ ችግር ምናምን ካልገጠመ በስተቀር እንደዚህ አይነት ነገር ቢገጥመኝ ሀገር ቤት የሆነ ነገር ያስተማረኝ ነገር አለ። ተመስገን ማለት ስጀምር በህይወቴ ብዙ የተስተካከሉ ነገሮች ስላሉ ሁሌ ተመስገን ነው የምለው። ስለዚህ እናንተም ምንም አይነት ችግር ቢያጋጥሙባችሁ ተመስገን በሉ። ስትረስ አታርጉ። ስትረስን የምታጠፉት ደግሞ እንደዚህ ዞር እያላችሁ እየወጣችሁ ከራሳችሁ ጋር ጊዜ በማሳለፍ ነው። ገብቷችኋል? ለብቸኝነት ጊዜ አትስጡት። ቤት ውስጥ መቀመጥ ቤት ውስጥ ስትቀመጡ ስትረስ ውስጥ ነው የምትገቡት። እና ስትረስ ውስጥ እንዳትገቡ ደግሞ ብቻችሁንም አሪፍ ኳሊቲ ታይም እየወጣችሁ ዞር እያላችሁ መዝናናት ምናምንን ባህላችሁ አድርጉ። እንግዲህ ለእናንተም መልካም ጊዜ እመኝላችኋለሁ በያላችሁበት ሀገር። ሙቀቱ ደግሞ እስቲ በያላችሁበት ሀገር ጀርመን ላይ እንግዲህ እናውቀዋለን አንድ አይነት ነው። እስቲ በያላችሁበት ሀገር እስቲ በአሁኑ ሰዓት ላይ ሙቀቱ ስንት እንደሆነ ኮሜንት ላይ አስቀምጡልን። መልካም ጊዜ። ቻው ጋይስ።